እንግዲህ ባለቤት ነች እንግዲህ ያረጋች ያለው ነገር ይለ ልጅህን ይኸው ለዚህ ሁሉ ነገር የምታወቀው እሷ ነች እንግዲህ ይኸው ለጭራሽ ልጅህን ራቁቱን እያረገች እያስተኛች የምታረገው ነገር ይለ ልጅህን የገዛ ልጅህን ምን እያረጋች ነው በቃ ነገርኩ እንግዲህ Anda sih asing bener. አዳዲስ ነው ነው አረፍ ይወል ለመረጋጋት ይሞክሩ ምን ለመነጋጋት ባይኔ ከበይኑ ያያየው ወይ ጉድ ምን ያረጋል ይሄ ሰው ውጣልኝ ከቀብላ አሁን ይልሽ ነገሮችን ለመሸፋፈንም ሆነ ለጭቅጭቅ ለመፍጠር አማ ቁጭ በይና በስነ ስርዓት አናግሪኝ እየሰማሽኝ ነው ተሰማኛለህ ይልሽ ምንም ሰማሽ ነገር የለም እየሰማሽኝ ነው አሁን ቁጭ በይና ሰላም አደረክ እንዴ ያ ዛሬ ምን ያለው ተፈጥሯት ምን ጉዳይ አለ አረ ምንድን ነው የሚያሳስብህ ትንሽ አይ ምንም ይለማ ለትግሬ የፈለከው ነበር አረ ትራንስፖርት አንዳንድ ነገር ነው አረ ምንም ነገር የለም አይደል እሺ በቃ ሰዓት ደረሰብኝ ሰዓት በጣም ችግር ወደ ስለዚህ እሺ በቃ ወዳለች ከሷ ጋር ተጫወት ቻው አባቴን አትናገሪ ተነስ አንበሩ ተነስ ፈጠን ወደ ስራ ዝጋ በል ቆልፍ አበዛው ለማመለስ ና ተንቀፈፍ ፈጠን ከላይ ምትሆን አንተው ና በቃ ሁሌ ማስተማር አለብኝ እንዴ ዛሬ እንኳን ነቃ በል ተነስ ና በቃ ሰዓት አትገኝ እግሩን አውጣው አለ በቃ ነገርኩ እንግዲህ ለይከለፈሉ አንተ ሲያሲን በደም Banda yaslarını kullanacağım. Biraz yapayım. Güzel.
አረ በእግዚአብሔር ፊልም በቃ ስልክ ነው ለምን ይዘው መጣ? ያ ለምን ተረብሻለሁ? ዘይቀጥ እንግዲህ ተመልካቾቻችን እስካሁን ድረስ የተፈጠረው የነበረ ነገር በጣም ስለከበደ ያው በጨለማ ከመሸ በኋላ ነው የመጣን ነገሩን ለመፍታት በጣም እያደረገችው የእንጀራ እናቱ በጣም ልጁን እያሳቀቀች ከባድ ነገር ነበር እያደረገች የነበረው ነገር። እንግዲህ አሁን አባትየው ጋር ደውለናል፣ እየመጣ ነው። የሚፈጠረው ነገር ደግሞ ያው ውስጥ አብረን ያለው ነገር አብረን ያለን በጣም ከባድ ነገር ነው እናቱ
ምን የተፈጠረ አዲስ ምንም የለም። አዲስ ምን አዲስ ነገር አለ? ምንም የለም። አይ ተረጋጋ። አንዳንድ ትንሽ ችግር ተፈጥሮ ነው። ያንን ችግር ደግሞ ውስጥ ያለው ነገር ሲያብረቀርቅ ደግሞ ገብተን እናያለን። እስኪ ምንድን ነው የተፈጠረው? ትንሽ ተረጋጋ። ያው የተፈጠረ ያንን ነገር የለም። እስኪ ለመረጋጋት ሞክር። ያው አስቸኩዬ እየጠራሁ ነገሩ ለኔ አስቸኩዬ ምን ተፈጠረ ብዬ እኮ ነው ደንግጬ እኮ ነው የመጣሁት። ማነው? ክፈቱት! ክፈቱት! ምንድነው? ክፈቱት! ምንድነው? እኛ ነን ከፈችው። አሳልፍ! ምንድነው? አቶ አዲስ እየተከሰተ ያለው ነገር ነው። እስኪ ምናምን ነገር አለ። ምን ማለት ነው? የሚያሳየን ነገር አለ። ታክሲ መጣ። ምን ያለው ነገር አቶ አዲስ ይሄን ልጅ አየው። ይሄ እንግዲህ ባለቤት ነች። እንግዲህ እያደረገች ያለው ነገር ይለ ልጅህን ይሄው ለዚህ ሁሉ ነገር የምታወቀው እሷ ነች። እንግዲህ ይሄው ለጭራሽ ልጅህን ራቁቱን እያደረገች እያስተኛች የምታረገው ነገር የለ። ልጅህን የገዛ ልጅህን ምን እያደረጋችሁ ነው? ልጁ ለዚህ ያበቃችሁ እሷ ነች። አሞት ነው። አንቺ ሰይጣን ለዚህ ሁሉ ችግር መስራት አንቺ ነሽ። ያስተኛውት አሞት ነው። ያ ሁሉ ስሚ፣ ልጁ በአንቺ ምክንያት ነው እንደዚህ ያነዘዘው። እሺ ለዚህ ሁሉ ችግር ምክንያት አንቺ ነሽ። ልጁ ለዚህ ያበቃችሁ እሷ ነች። ይለ እሺ፣ ጡት ማሳጅ ምን ይሰራል? ምን ይሰራል? ሰይጣን ሰይጣን ነሽ። ማታ እንትን ያልኩት ነው። ጡት ማሳጅ እሺ፣ ምን ጡት ማሳጅ ነው? ከዚህ በላይ ምን ማስረጃ አለ? ልጁ ራቁቱን አስተኝታ ምንድነው? በሞት ይሻለኛል። አንቺ ምን ሆነሽ ነው? ትንሽ ረራ አይልሽም? ይሄው እንግዲህ ልጁ ራሱ ይሄው እስኪ ስላመመው ነው። እንዴት ነው እየደበቅሽኝ? አንቺ ትረጂኛለሽ ብዬ ሳስብ እንደዚህ ምንድን ነው? ምን ማለት ነው? እንዴት ምን ማለት ነው? አንተ ነገር ልታጋግና እንትን ልትል የሰው ቤት ልበል ምን ማለት ጭራሽ ነው? አንቺ ጤነኛ አይደለሽም እንዴ? እያረግሽ ያለሽ እየሰማሽኝ ነው? እንዴት ነው የምረጋጋው? ከማው ማስረጃ ልጁ እንደዚህ ራቁቱን የተኛበት እሺ፣ ልብሱ ነበር አሞት ነው። ራቁቱን ታሰኝ ይሄ ምን ሆነ ነው? ለዚህ ይሄው ልጁ ጭራሽ የእናንተ መኝታ ቤት ነው እሱ የሚተኛው? ሲያመው ልጅ አይደል እንዴ? ሲያመው እና ለላይተኛ ነው እና እያከምሽ ነው ዳማከሽ ምናምን እያሸውለት እየሰማ ነው። ጸበል ምናምን እያረኩለት አቶ አዲስ ጤነኛ ነሽ ነው እንጂ ኧረ ስለፈጠረ አምላክ እንደዛ አቱን አዲሱ ምን ሆነ? እንዴት እንደዚህ ታደርጊያለሽ አንቺ? እየሰማ ነው። እንዴት ነው በችግር ላይ ችግር የምትፈጥሪብኝ? አቶ አዲስ ምን ይሰመራጋት ነው? የሰው ወሬ አትስማ። እንዴት ነው የማልሰማው? እረፍ በቃ። እንዴት ነው ነገር የለም። ተረጋጋ በቃ። ቶይ በእናትህ ቶይ አቶ አዲስ አንተ ወንድሜ ነገር አታጋግል። እዚህ ነገሩን ቁጭ ብለን እናወራለን። ና አቶ አዲስ ሰማኛ። ልብስን ለብሰህ ቶሎ ውጣ፣ ቶሎ ውጣ። ሂጂ ቁጭ በይና እናወራለን። ልብስን ለብሰህ ውጣ፣ ቶሎ በል። ሰማኛ፣ ቶሎ ለብሰህ ውጣ። እያረክ ያለው ነገር አንተ ተገበል። ሂጂ ቁጭ በይ። ስራችን ከቤታችን ውጣ። ውጣ ዝጋው። አቶ አዲስ ውጣ። አስወጣልኝ። አቶ አዲስ ነው አረፍ ይበሉ። ለመረጋጋት ይሞክሩ። ምን ለመነጋጋለ ባይኔ ከበላይ ነው እያያየሁ። ወይ ጉድ! ምን ያደርጋል ይሄ ሰውዬ? ውጣልኝ መጋብላ። አሁን ይልሽ ነገሮችን ለመሸፋፈንም ሆነ ለጭቅጭቅ ለመፍጠር አማ ቁጭ በይና በስነ ስርዓት አናግሪኝ። እየሰማሽኝ ነው? ትሰማኛለህ? ይልሽ ምንም ሰማሽ ነገር የለም። እየሰማሽ ነው? አሁን ቁጭ በይና በስነ ስርዓት አናግሪኝ። ሰምታኛላ? ዳንኤል ቶሎ በል። ልብስ ለብሰና ያሬድና ቶሎ በል። ነውጣ አንተ ከገዛ እንጀራ እናትህ ጋር እንደዚህ ምን ታረግ? ቁጭ በል አንቺ እርጅም ብዬ ስልሽ ሰው እናርግ ስልሽ ጭራሽ አንቺ ችግር መፍታት ይሆናልሽ። ነገር የለም። አሞት ነው ዳማከሽ ምናምን እያሸሁት ነው። ምን ታልኳለሽ እንዴ አንቺ? ምንድነው እንዴት ታደርጊያለሽ አንቺ? ምንም ነገር የማያውቅልሽ አንተ ቤት ስለገባ ነው እንዴ? ዝም በይ ይልሽ እስካሁን ልጄ ነው። ልጅሽማ ቢሆን እንደዚህ አታደርጊው። ና አንተ አትበጥብጥ፣ በመሰረቱ አትበጥብጥ። ተቀመጥ እዚህ ጋር አንተ ነህ ነገር እያጋገልክ እናንተ ዝም በይ። እየሰማሽኝ ነው? እያረግሽ ያለሽው ነገር ተገጋሪ ነው። ታለው እኮ ካንተ ሰው ለካ ሰው ወዶ አይገልም ለካ። እንዴት ትቀይራለሽ እንዴ? ነገር ነው አንተ። እንዴት ምን አይነት ነገር ነው አንቺ? እራፍ። ምንም የተፈጠረ ነገር ለመረጋጋት ነው። ተረጋግተህ ነገር ረጋ ብለህ አዳምጠኝ። አዎ የተፈጠረ ነገር ነው። ማሳጃው ምን ይሰራል? ያ ሁሉ ልጅ ራቁ ቤት አይደል እንዴ? ልጅ ራቁ ለምን ተሰኛለሽ? ቤት ስለሆነ ነው። መኝታ ክፍል አለው
መኝታ ክፍል አለው ሲያማ እና እየቃጀ ስለነበር አመጣው ያንኑ ነገር ማስረጃ አለ ያለሽ ነገር ተገቢ አይደለም ማስቼ ቀባብቼው ትንሽ አረፍ በል ለዛ ነው ራቁቱን እንደዛ የተኛው እና ምን ከላይ ነበር እየቀባሁት የነበረው ያንቺስ እንደዚህ ምን ሆንኩኝ እኔ ምን ሆንኩኝ እንደዛ ስትረበተብሽ የነበረው ወደሽ ነው አልተርበተበት አሁንም ይዘማሽ በኃይል ስላቋቋምኩት ሌባ ምናምን የመጣ መስሎኝ ነው አቶ አዲስ እያረገች ያለችው ነገር ተገቢ አይደለም በጣም የሚገርም ከሆነ በእናትህ አንቺ እንደ ምን አድርጊ ነው የምትሉኝ? እንደምንድን ነው እየሰማህ ነው ያለች ያለችው አንቺም እያልሻለሽ ዝም በይ ቤቱን አትበል ለማውሸታት እንዴት ነው ማለት ነው አንተ ለምን በቁሙ ታርጃለሽ እንዴ አንቺ ያንተ የሰወረ ሰንተ አንተ ለዚህ ውጣ አንተ ቤቱን እየበጠበጥክ ዝም በይ እየሰማሽኝ ነው ቤታችንን ብትበጠበጥ አንተ ችግር ንገረኝ አልኩህም እንዴ ተረጋጋ እንዴ ወይኔ አቶ አዲስ ለመረጋጋት ይሞክሩ ዞር በል አቶ አዲስ ለመረጋጋት ይሞክሩ ያሞታል ተረጋጉ ቁጭ በይ ያሟል አባሌ እኮ ያሟል በእናትህ ችግር አትፈጠርብን ይረጋጉ እንዴ አቶ አዲስ በጣም ለመረጋጋት ይሞክሩ ዝም በይ አዲሱ ጤና አንጠብቅ አንተስ ምን ሀሳብ ቢኖር ነው እናንተ ከምታህል ሰው ጋር እንደዚህ ነገር ይታረጋል የሚያሳስብ የሚያስጨንቅ ነገር ካለ ንገረኝ አልኩህ ስንቴ ነገርኩህ ምን የሚያስፈራ አንተ ለቤት ታረጋለህ በቁም ታረጋለህ እንዴ ቆይ አይ አይደለም እሺ አንዴ አዞሪ ስለመረጋጋት እያረካችሁ ያላችሁት ነገር እንታውቃችሁ አንተ ልጅ ሆንፈራቱን እናት እንኳን ትሆናለች እኮ አንቺስ እንዴት ምን ስናረጋየ እልሽ አሁንም ነገሮችን ለመሸፋፈን አትሞክሪ እልሽ ለእያንዳንዱ ነገር ማስረጃ አለኝ ያረክሻለሽ ነገር ተገቢ አይደለም እየሰማሽኝ ነው ያምን ማስረጃ አምጣ ማስረጃ ይልሽ እኔ ማስረጃ አለኝ ያመጣሉ ችግር የለም ግን ለምንድን ነው ይሄንን ነገር የምታረጊው ይሄ ሰውዬ በዚህ ልጅ ምክንያት እኮ ሌላ ማየው ነገር የልጁ ውጤት ያ ሁሉ ነገር ሲፈጠር በአንቺ ምክንያት ነበር የሁሉ ነገር የተከሰተ ነበር ወሬ አታብዛ ምንም ያደረግነው ነገር የለም በዚህ ቤት የተፈጠረ ነገር የለም እየበጠበጥክ ያለው አንተ ነው አሁን ነው ታሪክ እየፈጠርክ ያለው ምን ማለት ነው እየተፈጠረ ነገር የለም በሰላም እየኖርን ያለ ነው አንቺ ልጁ እኮ እንደዚህ አልነበረም አባትየው ያለውን ነገር ነግሮኛል ምን አይነት እንትን ቢኖርሽ ነው አንቺ ራሱ ነገሮች እንደዚህ ለመሸፋፈን ሞክሪ እኛ ጤናው እየተስተካከለ አባቱም እየመከረው ነው እኔም እየረዳሁት ነው በቃ ልጁ ሰላም ሲጀመር ሰላም የሰይጣን የእግዚአብሔር እንዴ አንቺ እኮ ስለ ቤታችንን ታውቂያለሽ ህይወት ዘሪበታለሽ ብዬ አንቺ ላይ ሁሉ ነገር ተማምኜ ብጥል ጭራሽ ልጁን በሬ እንደሚታረድ እኮ እያረድሽ እኮ ነው ያለሽ እኮ ማለቷ አዲስ እንዴት ደግሞ በስተኛልሽ እንደ በእናትሽ ተይኝ በቃ ነው አሁን ሊቋቋም ማችው ነገር እኮ ያረክሻል አዲስ ለመረጋጋት ይሞክሩ አንተ አትናገር ማለት እንዴት ትበዛለህ ተስቲ ንገረኝ ይላል ለመረጋጋት ይሞክሩ ጋሽ ምን ለመረጋጋት የሚያሳስብ የሚያስጨንቅ ነገር ካለ ንገረኝ አንተ ዝምበይና ተቀመጭ ያው ቻለም ያንቺ ድርመት ለመረጋጋት ጋሽ ተንተራው እንዴ ምንም ነገር ገና ሳታረጋግጥና ያየው ነገር ሳይኖር እንደዚህ እንዴት አንደስ እንዴት ምን ሀል ብትደፍር ነው አንተ እናት ከምትሆን ሰው ጋር እንደዚህ ነገር የምታደርገው አንተ እንደዚህ አትበል የሰው ስም ብላ አታጥፋ ምን ያደርጋል እናቱ አይደለም እንዴ እናትና ልጅ ምን እናደርጋለን እናትና ልጅ ስለነበራችሁ ነው ራቁቱን ተኝቶ አንቺ በቃ ነገርኩህ አስሬ ድገሚልኝ አትበለኝ መኝታ ቤቱ የሱም ቤቱ ነው የት ሂድል ቤት ልጅ አይደል እንዴ እየሰሙ ነው አንቺ ምንድን ነው የሚያስደስትሽ ምንድን ነው ተልኮሽ ምንድን ነው ምን ተልኮ ይኖረኛል እኔ ቤቴን እንትን እያልኩ ነው በፍቅር ነው እየኖርን ያለ እሱ ጨርቁን ቶሎ ቢያብድና የሆነ ነገር ቢሆን ለምን ያብዳል እየተንከባከበ አትርበትበሽ እያልሽ ነው አንቺ ምን ሆነ ምን እንዴ እንዴት አታንተና ህሊናሽ ራስ የማይሆን ነገር አትናገር እንደዚህ ያለ ነገር አታውራ እስካልክ በላይ ስትናደድ እናንተ ስትል እንዳያምብክ ራስ ጤናን ብጠብቅ ይሻላል አንተ ዘንባይ ምን ያረጋጋ ነገር አለ በጣም ከባድ ነገር እንደሆነ ካይምሮ በላይ እኮ ነው አንተ እኔ እኮ ምንድነው ያስቸኩል አይደለም አይ አንቺ ምን አለ አባትየው እያለ እንዴት ልጁ ላይ እንደዚህ ነገር ምን የምታውቀው ነገር አለ ያረግነው ነገር እኛ ምን ያረግነው ነገር አለ ወሬ ሰምታሉ ባልተሰጠሽ ተልኮሽ ምንድነው ምን ተልኮ ይኖርኛል እዚህ ቤት ላይ ተልኮሽ አረባከን ስለፈጠረ እንደ ርግቦሽ ገብተሽ እንደ ባብ ትገልጫለሽ እንዴ አገባብሽና ነገርሽ እኮ አንድ አይደለም እኮ አዲሱ ቶይ በእናትህ እንደዚህ ከዚህ በላይ አታስመረረኝ
እንደዛ ታታዝኝ ነው ደፋ ቀና ማለት ነው ብቸኝነት አሰቃኝ አይግሽ ነው አንተ እዚህ ያረካለ ነገር ሰራተኛ እንኳን አይቀጠርም በእጄ የሰራሁት ምግብ ነው ማበላችሁ ጭራሽ ከዚህ በላይ እንዴት አድርጌ ልንከባከባችሁ እኔ ምን አላረኩ ምን ማለት ነው በባለ የባለ ያረኩማ እንዳንቺ ለዚህ እኮ ነው ሙሉ ልቤን ላንቺ ከፍቼ እንትን ያለው ታዲያ ምን አረኩ እየተከባከብኩ አንተንም ልጅንም እያስተንትን አንዴ ተረጋጉ አንዴ ተረጋጋታችሁ አሁን ይልሽ እኔ ጋር ማስረጃ አለኝ ይሻል ያንን ማስረጃ አመጣለሁ ያንን ማስረጃ አሳይቼሽ ከዛ በኋላ የሚፈጠረው ነገር ደግሞ አብረን ያለን ጠብቂኝ እዚህ ጋር ማስረጃ ነኝ ማስረጃውን አቀበለኝ ማስረጃ አው እስከዛሬ ያረክሻት ና ምን ዝም ትላለህ ምን ራስ እንዳሳተኝ ሲጀመር ልንገርህ አንተ ማለት መናገር ጥፋተኛ ነህ ሰምተኛላ እያስፈራራችኝ ነበር ማስረጃ ማለት ጭራሽ እያስፈራራችኝ ነበር ለዛ ነው ከሷ ጋር እንደዚህ ስትሆን ነበር ማስረጃው ማሰቱ አንቺ ምን ነገር እንዳላረኩ ነው አሁን አንቺ የምታስቢ አዛዲስ ይሄው እንግዲህ የተመለከቱ ነው እያረገች የነበረው ነገር ይሄው እንግዲህ ይሄ አንቺ አይደለሽም ይሄ አይደለም ልጅሽ ከታመጣው እንዴት አገኘው እንዴት እንደዚህ ሊሆን ይችላል በእናትሽ እንዴት እንደዚህ ታደርጊያለሽ አንቺ ከታገኘው ነው አንተ እኮ እንዴት እንደዚህ ታደርጊያለሽ አንቺ ምንድን ነው እንደዚህ የሚያምን ትንሽ ሰው ነሽ እንስሳንሽ አንተስ እንዴት አትከላከልም ለምን አትነግረኝም ለኔ ለምን አትነግረኝም እንዴት አወጣለሁ እንዴ አስፈራርተኝ ነበረ እንዴት የሆነ የእንስሳ ጥፋት አትፋላል እንዴ ለምን አትነግረኝም አንቺ ስለምንድን ነው እንደዚህ የምታደርጊው በቤት እንደዚህ ተሰራ ታደርጋላችሁ እንዴ ተረጋጋ በቃ ታዲስ ያማህ ተረጋጋ ለመረጋጋት ነው እየሰማሽኝ ነው አሁንም ቢሆን ይልሽ እስካሁን የደበቅሽው ነገር ሁሉን ነገር ልትወጪ ነው የምፈልገው ሰምተሽኛል አታልቅሽ ይልሽ ምንም ጥቅም የለውም ማልቀስ እየሰማኝ ነው አንተም እያረክ ያለው ነገር ተገቢ አይደለም እና ታውቁንም እንዴት ተስፋ ጋር እንደዚህ ነገር እኔ እየሰማኝ ነው አውቄ ያደረኩት ነገር አንተ ያስጨነቀኝ ማለት ምንድነው የምትናገረው ለምን አትነግረኝም አንተ ከመነሻው እዚህ ደረጃ ላይ እንዴ ይታያል አሁን ፊልሙ አቶ አዲሱ ለመረጋጋት ይሞክሩ አንዴ ዘንበ አሁን ቆይ አይደለም አንዴ ተረጋጊና በስነ ስርዓት ነገር እየሰማሽኝ ነው ስማ ልጅ ዳንኤል አሁን እስከዛሬ የተፈጠረ የነበረውን ነገር በምን ምክንያት እንደዚህ እንደምታስደርገው ሁሉንም ነገር ግልጽ አድርግልኝ ሰማኛ ምንድነው እያደረጋችሁ ነበር ለምንድነው እንደዛ የምታደርገው እንዴት አንቺስ ልጁን አያሳዝንሽም አባዬ እውነት ምንም አውቄ ያደረኩት ነገር የለም ምን ማለት ነው አውቄ ያደረኩት ነገር የለም ነገር በቃ እኔ አውቄ ያደረኩት አውቄ አይደለም ስንት ጊዜ ነው ነገር የሚያሳስብ የሚያስጨንቅ ነገር አለ ልጄ ንገረኝ አስፈራርተኝ ነው በቃ ስንት ነው ያልኩህ እኔ ምንድነው የምታስፈራራ በምን ነው የምታስፈራራ በቃ አንተ ስራ ስትሄድ ምናምን እኔ ወደ ክላስ ልገባ ምናምን ስል በቃ ና አብረን እንደዚህ አብረን ማንተኛ ምናምን ምንድነው አብረን እንደዚህ ምንድነው ምን ማለት ነው አብረን ማንተኛ ከሆነ ለአባትህ እንደደፈርከኝ ነግሯለሁ ና ከትምህርት ምትቀርበት ምክንያት ነው ሁሌ ነው በቃ እንደሱ እንትን ይሄን የሚያሳስብ የነበረው አንቺ ምን አይነት ሰው ነሽ ግን ምን አይነት አሳስብ ነው ያለሽ ይሄ የቀረጸው ፌክ ቪዲዮ ነው በቃ እንዴት ፌክ ነው አያሳዝንሽ እንዴ ይሄ ውሸት ነው የተቀረጸው ተቀናብሮ በቃ ፌክ ነው የወንድ ሱስ ነው ይሄን ያለ እንትን የሚልሽ አያሳዝንሽ እኔ ነው የምታምነው ይሄ የሚታይ አይደል እንዴ የተቀናበረ ቪዲዮ ነው የምታየው የሰማት ነው አዲስ ምን እንደምት ፌክ ቪዲዮ ምናምን ጭራሽ ስንት ነገር ቴክኖሎጂ ስንት ነገር እና በቴክኖሎጂ የተቀናባበረ ነው ያልሽ ነው ናረባክሽ አሁን ምን በእግዚአብሔር ነው ተይዘ አሁን ማታምኝም እንዴ ይታያል እንዴ ነገር እንዴ ነው ማምነው የተቀናበረ ቴክኖሎጂ ነው በቃ ይታያል እንዴ ለምንድን ነው እንትን ማለት የምትልምጪ ፌክ ነው አልኩ በቃ እንዴት ነው ፌክ ነው ይታያል እስኪ ለራስሽ እንኳን ስታይ እንኳን አይቀፍሽም እንዴ ሰው ለማጋደልና ለማጣላሽ አሁን ይታት ነው በቃ አንተ ነው ቤቴን እየበጠበጥክ ያለው ዝም በይ ቤቴን እየበጠበጥክ ዝም በይ ቪዲዮ ስማ እስከዛሬ ያረከ የነበረው ነገር ተናገር እየሰማኝ ነው ሁሉንም ነገር ግልጽ አድርግ ለምንድን ነው እንደዛ የምታደርገው ትምህርት ቤት ያው ሁሉ ነገር አዲሱ እባክህ ስለፈጠረ አምላክ ስማኝ ኧረ በእግዚአብሔር በእናትሽ አንቺ እንዴት እንደዚህ ታደርጊያለሽ እኔ እኮ ጭንቅላ አሁን ራሴ ይሄ ፌክ ነው አልኩ በቃ የተቀናበረ ራሴ ነው ያውቅም አዲሱ በቃ ትንሽ ተረጋጋ ከዚህም የባሰ ነገር ሊያምኑ ይችላል በዚህ ብስጭት ይሄ እውነት አይደለም ስለዚህ በቃ ተረጋጋና እኔን ስማኝ እየሰማኝ ነው አሁን ሁሉንም ነገር እኔ ካንተ አፍ መስማት ፈልጋለሁ ማታረገው ሁሉንም ነገር ለምንድን ነው አንቺ ዝም የምትይው ተናገር ልጁን አታስጨንቀው አስጨንቀዋለሁ መናገር ጭራሽ አንተ ጋር አሁን እውነቱ እየመጣ አሁን ለመናገር አሁን ፍርሃት ላይ ነው ያለው ምንም መፈረው ነገር የለም እየነገርኩት አሁን ነፃ አትወጣም ነፃ ነኝ እኮ እየነገርኩት ነው በነፃነት አንዴ ቆይ ለመረጋጋት ሞክሩ አንዴ እየሰማኝ ነው ለምትሰማኝ ከሆነ ምን ነገርን ነገሮች ልጁ ስታስጨንቁት ያንተ ነገር እያወራ ነው ያለው ዝም በይ እየሰማሽኝ ነው ከልክ በላይ ያስጨንቀ ደበደበው አባቱ ምን ያድርግ እየተደበደበ ታዲያ ምን ያድርግ ያረግሽ ልጁ ላይ ሁሉ ጫና እየፈጠርሽ ያለሽ አንቺ ነሽ
አይተሻል እንዴ አስደበደብከው ቪዲዮ ላይ እንደሰማሁት ከሆነ የምታስፈራራ ነገር እንዳለ ምናምን ደርሼበታለሁ ምንድነው የምታስፈራራው ሁሉንም ነገር ለምን ግልጽ ማታረጋው ከትምህርት ቤት መቀርበት ያ ሁሉ ምክንያት ምን እንደሆነ ተናገር ሰማኝ በቃ ትምህርት ቤት ደርሼ ልምጣ ምናምን ስላቱላ አንዳንዴ ታስቀረኛለች ለአባቴ እንዴ ብዬ ነው የምነግረው ብላ ምንድነው የምትናገረው እንዴ ብላ የምትናገረው ለምን የማትናገረው አንተ ደፈረኝ ብዬ እናገራለሁ ብላ ሁሌ ነው በቃ እንደዚህ የምትሸቁኝና በዚህ ምክንያት ሳልፈልግ አብሬያታሽ እኔ እንደዚህ አላልኩም ዝም በይ እሱ ስላስጨነቃችሁት ነው በቃ ለመገላገል አባቱ ስለሚፈራ አንተ ስለሚፈራ ደበደብከው እንዴ ስለመታወቅ ነው እንደዚህ ልጁ የሚቀር አሳዝንሽም ግን በእግዚአብሔር ለምን አሳዝነኝ ማለት ደበደብከው ቢያሳዝንማ አደበደበው ነበር እንዴት ደበደበዋለሁ እኔንም እሱንም እኮ ነው የደበደበው እኔ አሁን ጥቂት ቢኖር እኮ አሁን አንቺ እኮ ደፋሽ ነበር እኮ ነው ጥቂት የለውታ ስለሌለ ነው ጭራሽ ደግሞ አሁን ማታምኝም እንዴ ቆይ እኔ ምናገርና አቶ መስፍን ምን ያደርጋሉ ጭራሽ ትከራ አሁን እኮ ነው አልመጣሽም እኮ ባንንም አምጥተህ እንትና ሶነሽ ብዬ እኔ ከዛ ከመሬት አንስቼ አቶ አዲስ ለምን ተረጋግተው ቁጭ ያሉ አሁን እየሰማኸኝ ነው ዳንኤል ያ ሁሉም እንታስደርግ ይደፈረኝ እያለሽ ነው እንትነው ሰምተሃል ትምህርትስ ያ ሁሉ ውጤት የቀነሰበት ምክንያት ምንድነው በቃ አብዛኛውን ጊዜ አልገባም ክላስ በዛ ምክንያት በምን ምክንያት እንተስቀረ በሷ ምክንያት በዚህ ያለች ፈተናና ሲል እንደዚሁ ታስቀረኛለች ምን እያለች ነው ደፈረኝ ያለች ደፈረኝ ብዬ ነው የምናገረው ካልቀረ አብረን እናሳልፍ ጊዜ ምናምን ትለኛለች እና በቃ በዚህ ምክንያት ነው ከጓደኞች ይወላል ተረጋጋ አዛዲስ ለመረጋጋት ለኔ እንኳን በንገር ባትችል እንኳን ለምን እስከዛሬ አልተናገርክም ያኔ አሁን ልጅ አባት ሲለምን ምን ብዬ ነው የምናገረው ምን ማለት ነው እኔ ደፈረኝ ነው የምለው አለች ቢያንስ እኮ እስከዛሬ ተናገረ ቢሆን ኖሮ ነገሩን ተናገር እኮ መፍትሄ ይመጣ ነበር እኮ አንተ አስበቀ ያስክ እኮ ይሄው አንተ በሚመች ለኔ ባይሆን እንኳን ወይ ስማኝ ያዘሱ ሳለ ከዚህ ሱስ ያዘ ነገር አለ ምንድነው የተፈጠረ ሱስ ያዘኝ ይለም በቃ ሁሌ ስለምታስፈራረኝ በዛ ምክንያት ነው እኮ የሚያስፈራራ ነገር አለ ወይ ለኔ ነገር ወይ ደግሞ ለጋዜጠኛ ለአንተ እኮ ስትገንዘብ ነው ያወጣሁት እኔ አንተን ሰው ለማድረግ እሺ ለኔ አትንገር ሌላ ሰው ነገር አላልኩም እንዴ እንደዚህ እስከምትሆን ድረስ እንዴት ትጠብቃለህ አታዲስ ትንሽ ይረጋጉ አሁንም ስሚ አታዲስ ይረጋጉ ተናገሪ አንተ ሚል ያረክ ያለው ነገር ተገቢ እንዳልሆነ ይገባል ታውቃለህ ተናገሪ ለምን የምናገረው እስከዛሬ ያረክሽ ነበር ልጅ ለምን እንደዚህ ያረክሽው ለምንድነው ያ ሁሉ ነገር የምታሰቃዩ ለምንድነው ደፈረኝ ብዬ ያስፈራራሽ ምንድነው ያሽበት ነገር አለ ምንድነው ቪዲዮ አለ ምንድነው ያይሹ ነገር አለ ምንድነው ለምን አትናገሪ ከጓደኞቹ ከትምህርት የሁሉ ነገር እየተናገሩ እንግዲህ ሰምተሽው ለምን አትናገሪ ቶይ በቃ እኔም እኮ ችግር አለብኝ ራሴ ምንድነው ችግርሽ ዝም ብዬ ከመሬት ተነስቼ አይደለም እዚህ ሁሉ ምንድነው ችግርሽ ለምን አትናገሪ አሃ አባቱን በማሰቀል ቪዲዮን ከየት ነው አምጥተህ የቀረጽከው የት ነው የቀረጽከው እንዴት ልታገኘው ቻል እንዴት ነገር መጀመሪያ ምንም ነገርሽ ነገር የለም ሰምተሽኛል አሁን ግልጽ እንድታረጊ የምፈልገው ያረክሻለሽ ለኔም እኮ ጥያቄ መጠየቅ መብቴ ነው ተጠይቂኛለሽ ግን መጀመሪያ ልመልስ አልችልም እየሰማሽኝ ነው ይልሽ የዛ አካላት በር ላይ ቆሟል ማስረጃ አለኝ እጄ ላይ ማስረጃውን ሁሉ ነገር ሰጥቼ እዛ ሁሉን ነገር ታውቂያታለሽ አሁን ግን ይልሽ እዚህ ጋር ያለው ነገር ግልጽ እንድታረጊ ይሄ ሰውዬም ይሄ ልጅም በአንቺ ምክንያት እየተጎዱ ነበረ ግን ምንድነው ለምን ደሞ አትናገሪው እንግዲህ ተናገሪ ካልከኝ ዋናው ጥፋተኛው ለዚህ ሁሉ ነገር አዲሱ ነው ባለቤቴ ነው አዲሱ ለዚህ ሁሉ ነገር ያበቃኝ እኔ ዝም ብዬ አይደለም እንደዚህ አይነት ነውር የሆነ ስራ ውስጥ የገባሁት ምን ማለት እሱ ነው በቃ ስሜቴን አይጠብቅልኝም ምን ማለት ነው አዲሱ ምንድነው መሰማው ከስራ ስራ ነው የሚያውቀው ስራ ውሎ ነው የሚመጣው ደከመኝ ይላል እዛ እንጨት ሲፈልጥዋል ምን ብረት ሲጎትተዋል የማውቀው ነገር የለም ምንድነው መጥቶ አልጋ ላይ አያስደስተኝም ፊቱን አዙሮ ነው በጀርባው ተኝቶ እንዳንኮራፋ ተነስቶ በቃ ሳያየኝ እንኳን ወጥቶ እንደገና ጠዋት ስራ ይሄዳል ምን ማለት ነው እና እኔ ያገባሁት አይደለም ለምንድነው ስሜት የለኝም ምን ማለት ነው በቀን 4 ጊዜ በጣም እንትኗ በጣም ሃይ ነው እንደዚህ አትበል ሃይ ሆኖ አይደለም ታረጋለህ ጊዜ ተበቀት ታረጋለህ እንዴት እንደምናደርገው ታውቃለህ እቺ የፈረንሳይ ፊልም የምንቲ ፊልም ታያለህ በጣም ወጣ ያሉ ነገሮችን እሷ የምትጠቀመው ስርዓት ባለው መልክ አንዴ እዚህ ሰው ልጅ እኮ ግሪነስ ያደረግ እኮ ስርዓት አሁን ይሄ ልጅ አሁን ይሄ ንግግር ለመናገር እንኳን እሱ አይምሮ እንኳን አይቆቀም አይደለም አይ እሷ ያለች አንዴ ስሙ እሷ ያለች ያለችው ነገር ምንድነው እንደ ባለቤት ሁሉንም ነገር አያደርግልኝም ምን ማለት ነው እሱ ምንም ያረጋው ከልክ በላይ ነው እሷ ማድረግ ቆይ እስቲ ተረጋጋ ብለህ ቀመጡ እና በስነ ስርዓት እስቲ እናወራ አይደለም እያረጉት እየሰማሁት እያለች ያለችው አባቱን አልፈልገውም ነው አይነት ነው በቃ አሁን አባትየው በሴክስ አያረካኝም ልጁ ነው የሚሻለኝ ነው አይነት ነገር ነው አሁን ልጁ ጋር የምታደርጊው በዛ ምክንያት ነው አሁን የምትይው
ምን ላድርግ? በቃ አጠገብ ያለው ልጁ ነው። እየሰሙ ነው። እኔ ትሰማኛለህ? ይኸውልህ እሱ ምንም ነገር የማያውቅ እንስሳ ነው። እኔ ስለ ልጄ ባህሪ ያውቃለሁ። የተለየ መንፈስና የሆነ የምታመልከው አምላክ የሆነ አምልኮ ከሌላት በስተቀር እኔ የእሱን ባህሪ ያውቀዋለሁ በደንብ። ልጅቷ የኖርማል የሆነ ሴክሹዋሊ እንትን ሳይሆን የተለየ አይነት ነገር ነው ያላት። አሁን የፈረንሳይ እንትን አሁን ይሄን ፊት ራሱ የመናገር ራሱ ለሱ አይምሮ ጥሩ አይደለም። ልጁም እያደረገው ያለው ነገር ተከታተለ። አንድ ነገር ለማድረግ አንድ ነገር ቆጥበህ ተጠንቀቀህ ነው የምታደርገው አይደል እንዴ? ጠዋትን በቀን 4 ጊዜ የሰው ልጅ አቅምና ልክ አለው። ይገባኛል። አቶ አዲሱ አንዴ ተረጋጋ። ከስራ ሲወጣ ነገር ነው። አንቺ እንዴት ቢያንስ እሺ ልታማክሩ አልሞከር እንዴት ልታማክሩ አላማከር አቶ አዲሱ ለምንድን ነው የማይናገሩት እርሱ? ኧረ በጣም የምትገርም ሰው ናት እንዴ! ከልክ ያለ ፍላጎት ካለሽ እኮ አንቺ ብዙ አማራጭ አለሽ አይደል እንዴ? ምንድነው ከዚህ ጋር እንደዚህ የሚያልከሰክስሽ? ምንድነው እንደዚህ የሚያልክሽ አንቺ? ከልክ ያለ ፍላጎት እና ለምን ማለታሽ አንቺ? ፍላጎት ሲናት እንደዚህ የምታረግሽ ውሻ ነሽ አንቺ። ውሻ በእውነት ውሻ ነሽ። ለመረጋጋት ምን እንደምረጋጋው በእናትህ የሰው ህይወት እኮ እየበጠበጠች እኮ ይገባኛል። ተረጋጋ። የተለየ ልምምድ ካላት እዛው እኮ ስማ አንተ ለምንድን ነው የምትለው? ለምንድን ነው የማትናገረው? ተናገርኩ እኮ አንዴ ምንድነው አባታ ያሳዝንልህ አንተ ብሎ ያው ሁሉ ዋጋ ሲከፍል እኮ ነው ያውቅ ያልነበረም ያደረኩት። በቃ እያስፈራራችኝ ነው አባዬ። ከዛ በቃ ነው ያውቅ እኔ እኮ ምን አይነት ልምምድ እንዳላት እኮ ስላላወቅኩኝ እኮ ነው። ከዚህ በፊት ህይወቷ ምንም አጣርቼ አላውቅም፣ አጥንቻት አላውቅም። ገባ? የተለየ ልምምድ እንዳላት ባቅኖር እኮ ከሷ ጋር ህይወት አልጀምርም። ይገባኛል። አንቺ ቆይ እንዴት ብትደፍሪ ነው? ቢያንስ እኮ አባትዬውን እኮ ሌላ ሰው እኮ ማምጣት ይችላል። ጎረምሳ ብታመጪ ይቀላል። ልጅ ላይ እንደዚህ ማድረግ እኮ በጣም ከባድ ነው። በዛ ላይ አንደኛ ስራ ነው ሙሉ ስራ አለኝ። በዛ ላይ የቤቱን ስራ እኔ ነኝ የምሰራው። ሰራተኛም አልቀጥርም። ለምግባቸው ከልክ ያለፈ ፍላጎት ቢኖርሽ እንዴት እንደዚህ አይነት ህሊና የለሽም እንዴ አንቺ? አሁን እኮ የተመላለስሽልኝ ነው። እንዴት ምን ማለት ነው? እንዴት አንድ ትናቲ ደግሞ አሁን ትከራከረኛለሽ እኮ ራስሽ ሁለተኛ እኛ ጥፋተኛ እያደረግሽ እኮ ነው ያለሽ። አሁን ግን ጥፋተኛ ነህ አንቺ ነሽ ጥፋተኛ። ደግሞ ውሻ ነሽ አንቺ፣ የሰው ውሻ። ቆይ ለምን ዝም ብላ አቶ አዲሱ ለምን ልጁን የማይጠይቅ? የሰው ህይወት ታበላሻለሽ፣ የልጁን ህይወት ታበላሻለሽ፣ የራስሽን ህይወት ታበላሽተሽ ህይወትሽን ሳላጣራ አንቺን ማግባት እዚህ ቤት ማስገባት ነው ጥፋተኛ የሆንኩት። ይልሽ አሁን እየሰማሽኝ ነው? ይልሽ የህግ አካላት በር ላይ ቆመዋል። ማስረጃውን ሁሉም ነገር ሰጣለሁ። ከዛ በኋላ ያለውን ነገር ከነሱ ጋር ትጨርሻለሽ። ሰምተሽኛል? አሁን እነሱ ጋር ትቻለው። አቶ አዲሱ ይረጋጉና ያለውን ነገር ደግሞ እኛ እናወራለን። አሁን ምንድነው መሰለሽ ያለውን ነገር ትጨርሻለሽ። የህግ አካላቶቹ ይመጣሉ። እነሱ ጋር ያለውን ነገር ሁሉንም ነገር ለነሱ ተነግራቸውልሽ። ሰምተሽኛል? ሁሉንም ነገር ታወራለሽ። ተነሽ። መጣው አቶ አዲሱ ቁጭ በል አንተ። መጣው ውጪ። ና እዚህ ጋር ተቀመጥ። አንተም እንደ ልጅ አባት ላይ እያደረክ የነበረው ነገር ተገቢ አይደለም። አዎ እሱ ነው። ያው እንግዲህ እሷ ነው ለህግ አሳልፊ ሁሉንም ነገር ሰጥቻታለሁ። የሰሙ ነው አቶ አዲሱ። አባዬ ይቅርታ፣ ምንም ነገር እኔ አውቄ ያደረኩት ነገር የለም። እውነት በጣም ይቅርታ። እሷ እያስጨነቀችኝ ነበር ሲጀመር የዛን ጊዜ። እና ታዲያ ልጄ ንገረኝ እያልኩህ አይደል? እባክህ ያንተ ጭንቀት አይደል እንዴ? ልነግርህ አስቤ ነበረ እኮ ግን በቃ እሷ ናት ከነገርከው እንደዚህ ብዬ ደፈረኝ ብዬ ነው የምነግረው ብላ እንትን ያለች። አይምሮዬን ሀሳቤን ያዘው እኮ ያንተ ጉዳይ ነው። ከእሷ ጋር እንኳን እንደሚገባ እንዳላደርግ ያደረገኝ ያንተ ጉዳይ እኮ። ምን ማለት ነው? እንዴት አትናገርም አንተ? ወይ አይ አይደለም አንተ ቢያንስ አባት አያሳዝንም? እስከዛሬ ለአንተ ብሎ እንደዛ እየለፋ አንተ ግን እስከዛሬ ምንም ነገር ግልጽ ታደርግ አልሞከርክም። ምን ላድርግ? እሺ እሷ እያስጨነቀችኝ ነበር እኮ። እንዴት እና የፈለገ ብታስጨነቅ ነገር ተናገር። ምን ብዬ ነው የምናገረው? አባት ካረለ እሱማ ልክ ነህ። ያ ሁሉ አሁን ትምህርት ምንድነው? ያ ሁሉ ነገርሽ ለአንተ ብዬ አይደል እንዴ? ምንድነው ያ ሁሉ ነገር? ለምንድን ነው የማትናገረው? አሁንማ እሺ እየተናገርኩ እኮ ይቅርታ። እሺ ለዛ ነው ማባ እየሰማኝ ነው አሁን ይገባኛል። ግን ትምህርት ያ ሁሉ ነገር በምን ምክንያት ነው? አዎ አባዬ፣ ግን በቃ ሁሉም ነገር አንተም ተረዳኝ። እኔ በፊት ላይ ጎበዝ ተማሪ ነበር፣ የደረጃ ተማሪ ነበር፣ ግን በሷ ምክንያት የኔ ጥፋት ነው። ያኔ ሲጀምር ብነግርህ ይችላል እኮ አውቃለሁ። እኔም አውቃለሁ እኮ እኔም እኮ የተቀየርክብኝ ለዛ እኮ ነው። እኔም እኮ ብዙ ዘዴዎች ተጠቀምኩት እኮ አንተ ሰው ለማዳን ነው እኮ። አንተ ተከላከልከኝ። ትንሽ ለመረጋጋት ሞክር። አዙራ ይገባኛል ስሜት በቃ ተረጋጋ። ደረጃ አልደርስም ነበር ሲጀምር የኔ ጥፋት ነው። ረፈደ እኮ አሁን እኮ አንተ ዘገየ እኮ። ሴጣን መጥቶ ቤታችን እስኪጫወት እንደዚህ እስክትሆን ድረስ ይቅርታ በቃልሽ። እንግዲህ
ትንሽ ለመረጋጋት ሞክሮ። እኔ አሁንም ቢሆን በቃ አሳዘናችሁኝ። አሁን ምንድን ነው መሰለህ ልጅ ዳንኤል አንተም ያደረከው ነገር ተገቢ አይደለም። እናትህ ትሆናለች ሴትዮ እንደዚህ የፈለገ ነገር ብታደርግ ቤት ማሳወቅ ለአባት ማሳወቅ ተገቢ፣ ለእኛ ማሳወቅ ትችል ነበረ። እንግዲህ መተን ያ ሁሉ ነገር ጠይቀን ነበር። ለምን ግልጽ እንዳላረክልን አላውቅም። እንግዲህ እያስፈራራችኝ ነው። ያንን ነገርም ቢሆን በፊት መግለጽ ትችል ነበር። አሁን እንግዲህ አባትህ እንደዚህ አዝኖብህ አይከብድም? አዎ በጣም ታስፈራሪ ነበር ያኔ። አባ አሁንም ቢሆን ይቅር በለኝ። እንግዲህ አንተም አቶ አዲሱ እንደ አባት እንግዲህ ልጅ ነው ይቅር በለው እስኪ። በቃ ተረጋጋ ልጅ ዳንኤል ተረጋጋ። እንግዲህ ያው የእሷን ነገር ለህግ አሳልፈን ሰጥተናል። ያው የሚፈጠረውን ነገር ደግሞ እየተከታተልን እናሳውቃቸዋለን። አቶ አዲሱ እናመሰግናለን። ለመረጋጋት እናንተንም በጣም እናመሰግናለን። እሺ በትክክለኛው ጊዜና ሰዓት እንደደረሳችሁልን በጣም እናመሰግናለን። ከንቱ አለም በጣም አመሰግናለሁ። እንግዲህ ተመልካቾቻችን እስካሁን ሲፈጠር የነበረው ነገር እናንተም አይታችኋል፣ እኛም አይተናል። የእንጀራ እናቱ እንግዲህ አስገድዳው በግል ከእሷ ጋር ከትምህርት እያስቀረጩ ከትምህርት ገበታው ከጓደኞቹ ከቤተሰቡ ሁሉ ነገሩን አጉል አርግታው ለዚህ ያበቃችሁ እናትየው ነች። ልጁ የባሰ ደነዝ እንግዲህ አባቱም የአእምሮ በሽተኛ አይነት ነገር ነው ብሎ ነበር አባቱ የሚያስበው። ያው ያለበት ሱስ ካለበት ሁሉ ነገር ለማጣራት ሞከረን። እንግዲህ እናንተም ያው እንዳያችሁት እኛም እንዳየነው እናትየው ነች እንጀራ እናቱ ናት እንደዛ ስታሰቃይ የነበረው። እንግዲህ ያው እሷንም ነገር ለህግ አሳልፈን ሰጥተናል። ያለውን ነገር ደግሞ ተከታትለን እናሳውቃችኋለን። በቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።